የተስፋ ብርሃን የተስፋ ብርሃን አይድከም እግርህ ተስፋህ አይደብዝዝ በጨለማ ውስጥም ብርሃን አለ ህዝዝ ዛሬ የከበደ ነገ ቀላል ይሆናል ጽናት ያለው ሰውማ ተራራውን ያፈርሳል ወድቆ መነሳት ነው የሰው ልጅ ውበቱ እንቅፋት አይክታ በርታ በብርታቱ የነገው ስኬት ዛሬ ይጀምራል በእምነት ተጓዝ መጨረሻህ ያምራል አትፍራ ማዕበሉን አቲ ወደ ኋላ ከዳመናው በላይ ታላቅ ብርሃን አለና እያንዳንዱ እርምጃ ለስኬት መንገድ በጽናት ተጓዝ እንጂ ተስፋ አይውደቅ በውስጥ ያለው ኃይል እወቀው በደንብ ህልምህ እውን ይሆናል ካለ ትልቅ ህልም በርታ ቀናበል መንገዱን ቀጥለው የድል ዘመድ ለዋንጫ የሚያበቃ ይሆናል። ሰላም የብርቱካን ዩቲዩብ ተከታታዮች እንዴት ናችሁልኝ? እንዴት ከረማችሁ? እንዴት ሰነበታችሁ? ሁላችሁም በያላችሁበት ሰላምና ፍቅር ይብዛላችሁ እያልኩኝ እንዴት ናችሁ? ዛሬ መጥቻለሁ። እንዴት ከረማችሁልኝ? እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን ከኔ ጋር አለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ዳርቻ በየእምነታችሁ ሰላማችሁ ብዝት ትርፍርፍ ይበልልኝ ብያለሁ። ዛሬ ዝም ብዬ መጣሁኝ አንድ ትንሽ ሀሳብ ላካፍላችሁ ብዬ ማለት ነው። አንዳንድ ጊዜ በሶሻል ሚዲያ ላይ የምናየው ነገር አለና በትንሽ ነገር ተስፋ የምንቆርጥ አንዳንድ ችግሮች ሲያጋጥሙን በቃ እኔ ከዛሬ ጀምሮ ይሄ ነገር ከአቅሜ በላይ ነው ማድረግ አልችልም እያልን ተስፋ የምንቆርጠው በሰው ሀገር ያሉት እህቶቻችን በሚደርሳባቸውና በሚያጋጥማቸው ችግር በጣም ተስፋ የሚቆርጡ ህይወታቸውን እስከሚያጠፉ ድረስ የሚደርሱ አሉና ለምን እንደዚህ ይሆናል? ዛሬ ቢጨልምም ነገ እኮ መንጋቱ አይቀርም አይደለ? ሰው ሆኖ የማይፈተን የለም፣ ሰው ሆኖ የማይቸገር የለም። ነገር ግን እንደዛው እንደተቸገረ ይኖራል ይቀጥላል ማለት አይደለም። በእርግጥ በሰው ሀገር እኛ ከሀገር ስንወጣ እዛ ሆነን የምናስበው የምናየው በሚዲያ ላይ የምናየው በተለይ ወደ ክፍለ ሀገር ልጆች ስንሆን አብዛኞቻችን ከክፍለ ሀገር ነውና ወደ ስደት የምንመጣው ያው ካለብን ከማህበራዊ ኑሮ አንጻር ህይወታችንን እንቀይራለን እንለወጣለን ብለን ወደ ሰው ሀገር እንጓዛለን። አብዛኞቻችን በመታለልም ሆነ እንደዚህ እዛ ብትጂ ህይወትሽ ባጭሩ ይቀየራል፣ በትንሽ ጊዜ ሰርተሽ ራስሽን ለውጠሽ ቤተሰብሽን ትቀይሪያለሽ የሚባሉ በሰው አፍ በሚነገሩንና በምንሰማቸው ነገር የምንጓዛለን። አንዳንዶቻችን ደግሞ አሰበንበትና ራሳችን አቅደን ወደ ስደት የምንሄዳለን። በእርግጥ ያው ወደ ስደት ስንመጣ ራሳችን አንድ ከኑሯችን አንጻር፣ ሁለት ደግሞ በቃ እስቲ ወጥቼ ራሴን ላሸንፍ፣ ራሴን ልቀይር፣ ሰው ያየውን እኔ በሚል ነው። ሆኖም ሳለ ወደ ስደት ስንመጣ ግን የሚያጋጥመን የተለየ ነው። ሁሉም ነገር በአልጋ ባልጋ ይሆንልናል ማለት አይደለም። እንደ እድል ሆኖ ጥሩ ቤት ሊገጥመን ይችላል። በጣም ጥሩ የሆኑ መዳሞች ይገጥሙናል። በተቃራኒም ደግሞ እንደዛው መጥፎ የሆኑ አሰሪዎችም ሊኖሩ ይችላሉ። ይሄ ግን ሁሉም ናቸው ማለት አይደለም። መጥፎ አሰሪዎች አሉ ሲባል ሁሉም አይደሉም። አንዳንዶቹ መጥፎ የሚሆኑት ሰራተኛ ከሚያደርገው ከሚያጠፋው አንጻር፣ ጥሩ የነበሩ ወደ መጥፎ ይቀየራሉ። አንዳንዶቹ ደግሞ በባህሪያቸው መጥፎ የሆኑ አሰሪዎች አሉና ያው አንዳንድ ጊዜ በሶሻል ሚዲያ ላይ የምናየው እንደዚህ ራሷን አጠፋች፣ እንደዚህ ሞተች፣ እንደዚህ ተገደለች የሚባል ነገር አለና
ራሳችሁን ከሚያጠፉ ራስን ማጥፋትን መፍትሄ ከሚያደርጉ መጥፋት አንዱ አማራጭ ነው። ያ ቤት አሁን እኔ ያለሁበት አሰሪዎች በጣም ከአቅሜ በላይ ከሆኑና እኔ ለማውቀው ለሚመለከተው አካል እንዲሰማኝ እንዲሰሙ እንዲደርሱልኝ ሀሳቤን አካፍዬ ያ ድርጅት ካልደረሰልኝ ወይ የሚሰማኝ ወገን ከሌለ ራሴን ማጥፋት አማራጭ ሀሳብ አርጌ ከምወስደው መጥፋቱን አማራጭ ባረገው ይሻለኛል። ምክንያቱም አንዳንድ ጊዜ እኮ ከመዳም ቤት በጣም ከአቅማቸው በላይ በቃ መታገስ ሲያቅታቸው በቃ ከዚህ ቤት ከመሞት ወጥቼ ለምን አልጠፋም እዛው ብያዝ ይሻለኛል ብሎ መጥፋትን አማራጭ አርገው እንደዛም ደግሞ ከዛ ቤት ወጥተው ጠፍተው ጥሩ ቤት ገጥሟቸው ልክ እንደ ኮንትራት ከሀገር እንደመጡ አድርገው በስነ ስርዓት ሁሉም ነገር ተሟልቶላቸው የሚሰሩ አንገታቸውን ደፍተው እዛው በገቡበት ቤት በስነ ስርዓት የሚሰሩ ብዙዎች አሉና አንዳንድ ጊዜ ራሳችንን ከማጥፋት መጥፋቱን እንደ አማራጭ ብናደርገው በተቻለልን መጠን ደግሞ በቃ በአሁን ሰዓት ሚዲያ በጣም ተስፋፍቷል። በቃ ሁሉም ስልክ ተጠቃሚ ነው፣ ሚዲያ ተጠቃሚ ነው እና አጠገባችን በቃ አቅራቢያችን በምናየው እና በምናገኘው ሰው በቃ እንደዚህ ሆኜ ነው እና ይሄን ነገር ለሚዲያ አሰራጭልን ብንል ያው ሁላችንም ለዚህ የሆነ ችግር ሲደርስብን ድፍረት ይኖረናል እና ሁሉንም ነገር አውጥተን እንናገራለን ማለት አይደለም፣ ከባድ ነው እና ራሳችንን ማጥፋት አማራጭ አድርገን ባንወስድ እኛ ብንጠፋ እኛ ራሳችንን ብናጠፋ ራሳችንን እንጂ የምንጎዳው ማንም ሁሉም ሰው እኛ ራሳችን ብናጠፋ እኛ ብንታመም ተጎጂው እኛ ነን እንጂ ማንም ይሁን ማንም ለአንድ ሳምንት ወይም ለሁለት ሳምንት ወይኔ ልጄ ወይኔ አከሌት ብሎ ቢያለቅስ ቢል ነው። ከዛ በኋላ ሁሉም አይ እዛ እኮ በአረብ ሀገር እንዲሆና እንዲደርሱባት ሞተች፣ ራሷን አጠፋች፣ አይ በስደት ዓለም ወጥታ ቀረች ነው እንጂ ከዛ በተጨማሪ ምንም የሚጨመርም የሚቀነስም ነገር የለም። ግን እኛው ነን ተጎጂ። እስከ መቼ ነው ለሰው ብቻ የምንኖረው? እስከ መቼ ነው ረጂ ብቻ የምንሆነው? አንዳንድ ጊዜ ለራሳችንንስ የምናስብበት ጊዜ መቼ ነው? በቃ አይሞላም። በሁላችንም ለ2 አመት ብቻ ነው በእርግጠኝነት አብዛኞቻችን ምኞታችን ከሀገር ስንወጣ 2 አመት ብቻ እዛ ሄጄ ሰርቼ ራሴን ቀይሬ እመለሳለሁ ነው። በቃ 2 አመት ነች። አብዛኞቻችን ባለትዳር የሆነው በተለይ ባሎቻችንን ስናስፈቅድ ጓደኞቻችን ፍቅረኛዎቻችን ለ2 አመት ሰርቼ ህይወታችንን እንለውጣለን፣ ቤታችንን እናስተካክላለን፣ አንተም እዚህ 2 አመት ስራ እኔም እዚያ 2 አመት ወጥሬ እሰራለሁ፣ ከዛ በኋላ ተመልሼ አንድ ላይ እንሆናለን ብለን በቃ ብዙ ምኞት ተስፋ እናደርጋለን። ነገር ግን ከወጣን በኋላስ አመቷ መቼ እንደምትሞላው ከምኔው 2 አመቷ እንደምታልቅ በቃ ወይ የዚህን አመት በቃ 1 አመት ልጨምር ይሄን ላስተካክልና 1 አመት እንዲሁ በቀጠሮ ማለት ነው። በቀጠሮ ነው። አከሌ ታመመ ለአከሌ ሰጠው ለአከሌ ረዳው ሲባል ጊዜዋ እድሜው በጣም ትሄዳለች እና አንዳንድ ጊዜ ራሳችንን ቆም ብለን ራሳችንን ብንወድ ራሳችንን ብናስከብር እኛ ራሳችንን መውደድ ስንጀምር ለራሳችን ማሰብ ስንጀምር ያኔ ወደ ራሳችንን መልሰን አስተውለን ስናስብ ለሌላም ሰው መትረፍ እንችላለን፣ ለሌላ ሰው መርዳት እንችላለን። ነገር ግን ለሰው ብቻ የምንሮጥ ከሆነ አወዳደቃችን አያምርም። በቃ በኋላ እኛ ይሄን ሁሉ አመት የሰራነው ገንዘብ ይሄ ሁሉ የለፋንበት እድሜያችንን ያለቀበት እኛን ነገ መልሶ አያነሳንም እና ራሳችሁን ጠብቁ። ሞትን መፍትሄ አታድርጉ። ራሳችሁንን ማጥፋት